የዳንጎቴ ሲሚንቶ ፋብሪካ በከፊል ስራ አቋረጠ። ግዙፉ የዳንጎቴ ሲሚንቶ ፋብሪካ ከሐምሌ 28 ቀን 2009 ዓ.ም ጀምሮ በከፊል ስራ ማቆሙ ታወቀ። የዳንጎቴ ሲሚንቶ ፋብሪካ በተለያዩ ክፍሎች ስራ በመቆሙ ምክንያት ለደንበኞቹ ሲሚንቶ መሸጥ እንዳቆመ ለማወቅ ተችሏል። የዳንጎቴ ሲሚንቶ ማኔጂንግ ዳይሬክተር ሚስተር ዲፕ ካማራ ለሪፖርተር እንደተናገሩት በማሸጊያና በማዕድን ማውጫ ያሉትን ስራዎች በኮንትራት ከኩባንያ ወስዶ ሲሰራ የቆየው ሀገር በቀል ድርጅት ፈቃዱ በመንግስት በመሰረዙ በማሸጊያና በማዕድን ማውጫ አካባቢ የሚከናወኑ ስራዎች ተቋርጠዋል። ኢዜድኢ ኢንጂነሪንግ የተባለው ድርጅት ከዳንጎቴ ጋር በገባው የ3 ዓመት ውል መሰረት 400 ያህል ሰራተኞችን ቀጥሮ በሲሚንቶ ማሸጊያ ክፍፍልና በማዕድን ማውጫ አካባቢ ያሉ ስራዎች ከ2 ዓመት በላይ ሲከናወን ቆይቷል። ውሉ ሊጠናቀቅ 6 ወራት ያህል ቢቀሩትም በሰራተኞቹና በኢዜድኢ ኢንጂነሪንግ መካከል በተፈጠረ አለመግባባት የኦሮሚያ ክልላዊ መንግስት የሰራተኛና ማህበራዊ ጉዳይ ቢሮ የኩባንያውን ፈቃድ እንደሰረዘው ለማወቅ ተችሏል። በኮንትራት በሚሰራው ድርጅትና በዳንጎቴ ሲሚንቶ መካከል የተፈጠረ ችግር እንደሌለ የተናገሩት ሚስተር ካማራ በሰራተኞቹና በዳንጎቴ መካከል ምንም አይነት ግንኙነት እንደሌለ አስረድተዋል። ኮንትራክተሩ ቀጥሮ በሚያሰራቸው ሰራተኞቹና በድርጅቱ መካከል በተፈጠረ አለመግባባት ሳቢያ መንግስት የኩባንያውን ፈቃድ በመሰረዙ በኩባንያው ስር የሚተዳደሩ ሰራተኞች ስራ ማቆማቸውን ሚስተር ካማራ ተናግረዋል። በዚህ የተነሳ ዳንጎቴ ሲሚንቶ የተወሰኑ ስራዎችን ለማቋረጥ መገደዱን ገልጸው ዋና የሲሚንቶ ማምረቻው ግን ስራ እንዳላቆመ አስረድተዋል። ስራ ያቋረጠውን ድርጅት ለመተካት ዳንጎቴ ሲሚንቶ ባለው የግዢ ስርዓት መሰረት ማስታወቂያ እንዳወጣ ተናግረዋል። አነስተኛና ጥቃቅን ኢንተርፕራይዞች ስራውን በኮንትራት ለመውሰድ እንደሚችሉ ገልጸው ኩባንያቸው የተለያዩ አማራጮችን በማየት ላይ ነው ብለዋል። የተወሰኑ ኤጀንሲዎች ቀርበው አናግረውናል። በፋብሪካው አካባቢ ያሉ ወጣቶችም ተደራጅተው ስራው ሊወስዱ ይችላሉ። በዚህ ዙሪያም እየመከሩ ይገኛሉ። በእኛ በኩል ግን ማንኛውም ስራውን ለመስራት ብቃቱ ያለው አስፈላጊውን ሰነድ አሟልቶ የመጣ ድርጅት ስራውን ሊረከብ ይችላል ብለዋል። ዳንጎቴ ሲሚንቶ የገጠመውን ችግር ፈቶ በጥቂት ቀናት የተቋረጡትን ስራዎች እንደሚቀጥል ያላቸውን እምነት ተናግረዋል። የኢዜድኢ ኢንጂነሪንግ ባለቤትና ዋና ስራ አስኪያጅ አቶ ኤልያስ ክፍሌ ለሪፖርተር እንደተናገሩት በኩባንያቸው ማኔጅመንትና በሰራተኞቹ መካከል እንደማንኛውም አሰሪና ሰራተኛ አለመግባባቶች ተፈጥረው ነበር። ከደሞዝና ከጥቅማ ጥቅሞች ጋር በተያያዘ የተነሱ ጥያቄዎችን ለመመለስ ኩባንያቸው ብዙ ጥረት ቢያደርግም የሰራተኛና ማህበሩ ፍላጎት በኤጀንሲው በኩል መስራት ሳይሆን በቀጥታ በዳንጎቴ ፋብሪካ ተቀጥሮ መስራት በመሆኑ ኩባንያቸው ያደረገው ጥረት ሊሳካ ለመቻሉን አቶ ኤልያስ አስረድተዋል። የሰራተኛ ማህበሩ ያቀረበውን ጥያቄ የተመለከተው የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ፈቃዳችን ሰኔ 23 ቀን 2009 ዓ.ም የሰረዘው በመሆኑ ከሐምሌ 1 ቀን 2009 ዓ.ም ጀምሮ ስራችንን አቋርጠን ወጥተናል ያሉት አቶ ኤልያስ ከዳንጎቴ ኩባንያ ጋር የተፈጠረ ምንም አይነት ችግር አለመኖሩን አስታውቀዋል። የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ የወሰደውን እርምጃ የሚያከብሩ በመሆኑ ምንም አይነት አቤቱታ ለማቅረባቸውን አቶ ኤልያስ ለሪፖርተር ተናግረዋል። 400 የሚሆኑ ሰራተኞች በሌላ በኩል ተደራጅተው ስራውን በቀጥታ ከዳንጎቴ ኩባንያ ጋር እንዲወስዱ ቢሮው ጥረት በማድረግ ላይ እንደሆነ ገልጸዋል። በ$700 ሚሊዮን ኢንቨስትመንት የተገነባው የዳንጎቴ ሲሚንቶ ፋብሪካ በአመት ከ2.5 ሚሊዮን ቶን ሲሚንቶ የማምረት አቅም አለው። ፋብሪካው 1500 ያህል ሰራተኞች ያሉት ሲሆን 1000 ያህል የጭነት ተሽከርካሪዎች ከቻይና ሲኖ ኩባንያ ገዝቶ አስገብቷል። ዳንጎቴ በአሁኑ ወቅት የሲሚንቶ ከረጢት ፋብሪካ ገንብቶ በማጠናቀቅ ላይ ይገኛል።
ሁለተኛ የሲሚንቶ ማምረቻ ፋብሪካ በ700 ሚሊዮን ዶላር ወጪ ለመገንባት አቅዶ የነበረ ቢሆንም ከፋብሪካ ግብአቶች አቅርቦት ጋር በተያያዘ በተፈጠሩ ችግሮች ሳቢያ የማስፋፊያ ፕሮጀክቱ በእንጥልጥል ላይ ይገኛል። የማስፋፊያ ፕሮጀክቱ እንዳልተሰረዘ ሚስተር ካማራ ተናግረዋል።